በጌታ የተወደዳችሁ በዓለም ዙሪያ የምትገኙ የእግዚአብሔር ወገኖች እንደምን አላችሁ? እንደገና በሰላም ያገናኘን እግዚአብሔር ስሙ ብሩክ ይሁን። ባለፈው ሳምንት ከዚህ ሩብ ዓመት የስድስተኛውን ሰንበት ትምህርት ማጠቃለያ አብረን አይተን ነበር። ዛሬ ደግሞ የሰባተኛውን ሰንበት ትምህርት ማጠቃለያ ይዤላችሁ ቀርቤያለሁ። ይህንንም የምትከታተሉ በቃሉ እንደምትባረኩበት ተስፋ አደርጋለሁ። የዛሬው ሰንበት ትምህርት ርዕስ ለትንቢት መሰረቶች የሚል ሲሆን መታሰቢያ ጥቅስ የሚገኘው ኢሳይያስ 6:8 እንዲህ ይላል፣ ከዚያም የጌታ ድምፅ ማንን እልካለሁ ማንስ ይሄድልናል ስል ሰማሁት፣ እኔም እነሆኝ እኔን ላከኝ አልሁት ይላል። ጸሎት እናድርግ። አምላካችን በሰማይ የምትኖር ስለዚህ ጊዜ እጅግ አድርገን እናመሰግናለን። ቃልህን እንድንማማር ይህንን ብሩክ ሰዓት አሳልፈህ ለኛ ስለሰጠህ ወደና ፈቅደ ስለመረጥከን ልታሰለጥነን ፈቃደኛ ስለሆን ክብር ለአንተ ይሁን። በዚህን ሰዓት ቃልህን ማንም ሊያውቅና ሊመረምር አይችልም። ያንተ መንፈስ ቅዱስ ለእያንዳንዳችን እንዲያስረዳ ፈቃዴ ይሁን። በተረዳነው መኖር እንድንችል እግዚአብሔር አባት ሆይ ነፍሳትን ማትረፍ እንችል። እግዚአብሔር አባት ሆይ እኛም መዳን እንድንችል አቅም ጉልበት ስጠን። ይህንን እንዳናደርግ የሚገዳደረንን ክፉ አንተ እንድትዋጋልን ፈቃድ ይሁን። ስለሰማን ተመስገን። በጌታ በኢየሱስ ስም አሜን። ወደ ዛሬው ሰንበት ትምህርት ከማለፋችን በፊት ካለፈው ትምህርት ጥቂቱን እስቲ እናስታውስ። የዛሬ ሳምንት መስዋዕትን ማስተዋል የሚለውን ርዕስ በሁለት ዋና ዋና ክፍሎች አይተን ነበር። በአንደኛው የመስዋዕቶቹ ትርጉም ከሚለው ስር ኢየሱስ በመስቀል ላይ ከመሞቱ በፊት በቤተ መቅደስ ውስጥ ጠዋትና ማታ ሲቀርብ የነበረው የእንስሳት መስዋዕት ስርዓት ወደፊት በእኛ ፋንታ ሊሞት ያለውን የኢየሱስን መስዋዕትነት የሚያሳይ ጥላ እንደሆነ አይተናል። በሁለተኛው የአምላክ በግ ከሚለው ስር እስራኤላውያን ለሁለተኛ ጊዜ በሰሩት ቤተ መቅደስ ውስጥ ሳይታይ ቀርቶ የነበረው የእግዚአብሔር ክብር ኢየሱስ መጥቶ በቤተ መቅደስ ውስጥ ማስተማርና መፈወስ በጀመረ ጊዜ ግን ያ ክብር እንደታየ ነበር ያየነው። ወደ ዛሬው ትምህርታችን ስናልፍ ለትንቢት መሰረቶች የሚለውን ርዕስ በሁለት ዋና ዋና ክፍሎች የምናየው ይሆናል። በአንደኛው እግዚአብሔርና ኪሩቤል፣ በሁለተኛው ኪሩቤልና ሰብአዊነት የሚሉ ሲሆኑ አንድ በአንድ እናያቸዋለን። እግዚአብሔርና ኪሩቤል የእሳት መልእክተኞች። ኪሩቤሎች ዘወትር በእግዚአብሔር ዙፋን ዙሪያ ሆነው የማያቋርጥ የአምልኮ ስርዓት ለእግዚአብሔር የሚያቀርቡ የእሳት ወይም የብርሃን መልእክተኞች ናቸው። በነገሮቻችን ላይ እጅግ ኃይለኛ ብርሃን በርቶ አጥርቶ ሲያሳይ የኛ ሐሳብና ስራ የተጋለጠ ባዶ መሆኑ ለሌላው አካል በሚታይበት ጊዜ የሚሰማንን ስሜት እስቲ እናስብ። ይህንን ነበር ነቢዩ ኢሳይያስ የተለማመደው። በእርሱ አስተያየት ወዮ ለኔ ጠፍቻለሁ ያለው ኢሳይያስ 6:5 ላይ እንዲህ ይላል፣ እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልሁ ብሎ ይናገራል። ኪሩቤልም ስለ እግዚአብሔር ቅድስና ሲዘምር የነበረውን መዝሙር አቁሞ ከመሰዊያው በጉጠት የወሰደውን ፊም ይዞ በመሄድ ነበር የኢሳይያስ ኃጢአት መደምሰሱን ያረጋገጠለት። ይህንን ደግሞ ያረጋገጠበትን በኢሳይያስ 6:1-7 በምናይበት ጊዜ በሰፊው እናያለን። አንዱን በምናይበት ጊዜ በዚህ ሰዓት ከሱራፌልም አንዱ እየበረረ ወደ እኔ መጣ፣ በእጁ ከመሰዊያው በጉጠት የወሰደው ፊም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ ይላል። በእርግጥ ኪሩቤል የኢሳይያስን ኃጢአት ይቅር ለማለት አይችልም፣ ይቅርም አላለም። እርሱ ግን የእግዚአብሔር መልእክት ማድረስ ስራው ስለሆነ
አቀረበ እንጂ። ከዚያ በኋላ የኢሳያስ ሚና የነበረ ስለምን ነበር? ስለ መጥምቁ ዮሐንስና ስለ ሌሎችም በጣም አስደናቂ መልእክቶች ያለውን ብርሃን ማብራት የእርሱ ፋንታ ነበር። ያየውን ብርሃን እሱ የነዛን ማብራት ሚናው ነበር። መጥምቁ ዮሐንስም ስለ ኢየሱስ ሲናገር በዮሐንስ 5:35 በራእይ ዮሐንስ 5:35 እንዲህ ይላል፣ እርሱ የሚነድና የሚያበራ መብራት ነበረ። እናንተም ጥቂት ዘመን በብርሃኑ ደስ ልላችሁ ወደዳችሁ። ኪሩቤሎችም የእሳት መልእክተኞችና የእግዚአብሔር ኃይለኛ ብርሃን የሚያንጸባርቁ መሆናቸውን እየገለጸ ነው እንዲህ ያለው። ኪሩቤሎች ስራቸው ምን ነበር ይላል ሌላ ጥያቄ። መጽሐፍ ቅዱስ ሲናገር አዳምና ሔዋን በኃጢአት በወደቁ ጊዜ እግዚአብሔር የኛን ጉዳይ ወዲያው ለኪሩቤል ነበር ያሳወቀው። ኤደነ ገነትንም እንዲጠብቁ ስራ ተሰጣቸው። ዘፍጥረት 3:24 አዳምን አስወጣው። ከዛ አዳምንም አስወጣው ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልንና የምትገለባብጥ የነበልባል ሰይፍን በኤደን ገነት በምስራቅ አስቀመጠ ይላል። ኪሩቤሎች እዚያ የነበሩት ወደ ኤደን ገነት ሰው እንዳይገባ ወደ ሕይወት ዛፍ እንዳይደርስ ለመጠበቅ ነበር እንጂ እነርሱ የቆሙት ለማስፈራራት አልነበረም። ነገር ግን በኤደን መግቢያ ላይ ሆነው ከላይ ከመለኮታዊው ጸጋ ለሚፈነጥቀው ብርሃን ተወካዮች ስለነበሩ ነው የቆሙት። እዛ ያንን እያንጸባረቁ ነበር። የኪሩቤሎች በእግዚአብሔር መኖሪያ በቤተ መቅደስ መገኘት ለእግዚአብሔር የክብሩ መገለጫ ስለነበሩ የእግዚአብሔር ክብር በታቦቱ የተገለጸው በኪሩቤሎች መካከል እንደሆነም ለማሳየት ነበር እዛ ዘወትር የሚያገለግሉት። በአንደኛ ዜና 13:6 ዳዊትም እስራኤልም ሁሉ በኪሩቤል ላይ የተቀመጠውን ስሙም በእርሱ የተጠራውን የአምላክን የእግዚአብሔርን ታቦት ከዚያ ያወጡ ዘንድ በይሁዳ ወዳለችው ወደ ቅሪያት አርም ወደ ተባለች ወደ በዓል ሄዱ ይላል። ኢሳይያስ 37:16 ሕዝቅያስም ወደ እግዚአብሔር ሲጸልይ አቤቱ በኪሩቤል ላይ የምትቀመጥ የእስራኤል አምላክ የሰራዊት ጌታ ሆይ አንተ ብቻህን የምድር መንግስታት ሁሉ አምላክ ነህ ይላል። እንግዲህ ኪሩቤሎችና እግዚአብሔር በሚለው እግዚአብሔርና ኪሩቤሎች እንዴት ሆነው እያሳለፉ እንዳሉ በዚህ በግልጽ እያሳየን ነው ሰንበት ትምህርቱ። ኪሩቤሎች በዙፋን ላይ የሚያደርጉት ምን ነበር ለሚለው እንደገና መዳንን ሊወርሱ ያሉትን ህዝቦች ወክለው ቀጥተኛ የሆነ የእግዚአብሔር ስርዓት በመፈጸም ሁሌ ስግደትን ያቀርባሉ። ቅዱስ 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 እያሉ ራእይ 4:8 5:8 እስከ 9 ያለውን ስናነብ የኪሩቤሎችን የጠዋትና ማታ አገልግሎታቸውን መረዳት እንችላለን። በዕብራውያን 1:14 ግን እንዲህ ይላል፣ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። የእግዚአብሔር ክብር ነጸብራቅ ናቸው። የእግዚአብሔርን ዙፋን የሚከቡ ኪሩቤሎች በሶስቱም ነቢያት በኢሳያስ በሕዝቅኤል እና በዮሐንስ የተገለጡበት ትልቅ ተመሳሳይነት ያለው ነገር አለ። ይኸውም አንደኛ ኢሳያስ ያየው 6 በኢሳያስ 6 ከ1 እስከ 4 ስናይ የመላእክት አለቃ 6 ክንፎች ቅዱስ 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 እያሉ ይሰግዳሉ። ቤተ መቅደሱንም በጢስ መሙላት ነው። በሁለተኛው ደግሞ ሕዝቅኤል ያየው 4 ክንፎች 4 ፊቶች ሰው፣ አንበሳ፣ ወይፈንና ንስር የሚለውን የሚያበሩ ብሎ ያንን ያየውን እናያለን። በሶስተኛው ደግሞ በራእይ ላይ 6 ክንፎች ይላል። እንደገና ቅዱስ 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 እያሉ ያመሰግናሉ። አንበሳ፣ ጥጃ፣ ሰው እና ንስር በአይን የተሞሉ ይላል። ኪሩቤሎች ቀልጠፍ ባሉና አንጸባራቂ በሆኑ አይኖቻቸው የእግዚአብሔርን ክብር ያበራሉ። የእግዚአብሔር ፍጥረታት ሁሉ የእርሱን ክብር እንዲያንጸባርቁ የታቀዱ ናቸውና ከነዚያም ሁለቱ ኪሩቤሎች በእርሱ አምሳል
የተፈጠሩ በመለኮት ክብር ዙፋን ጎንና ጎን የተቀመጡ ናቸው። ወደ ሁለተኛው ስንሄድ ክሩቤሎችና ሰባይነት ይላል። አሁን እዚህ አራት ነገሮች የተጠቀሱትን እናያለን። አንበሳ ይላል፣ ጥጃ ይላል፣ ሰውና ንስር ይላል። እነዛን ሁሉ ስም የተሰጣቸውን ምክንያት እናያለን። የክሩቤሎቹ ማንነት መግለጫ የሚሰጠው በመቅደሱ ዙሪያ ከተቀመጡ ከአራቱ ዋና ዋና ወገኖች በእያንዳንዱ ደረጃ ልክ ነው። እነዚያ ወገኖች የእስራኤል ነገድ ስሞች ናቸው። ለነዛ የተሰጠ ስም ነው። ሕዝቅኤል 1:10 እንዲህ ይላል፣ እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌሃለሁ አለኝ ይላል ሕዝቅኤል። ራእይ 4:7 ደግሞ ፊተኛውም እንስሳ አንበሳን ይመስላል፣ ሁለተኛውም እንስሳ ጥጃን ይመስላል፣ ሶስተኛውም እንስሳ እንደ ሰው ፊት ነበረው፣ አራተኛውም እንስሳ የሚበረውን ንስር ይመስላል ይላል። እነዚህ ሁሉ በየደረጃቸው ስም የተሰጣቸው ክሩቤሎች ናቸው። የአዲስቷን ኢየሩሳሌም አደረጃጀት ደግሞ እንመልከት። አዲስቷ ኢየሩሳሌም በተመሳሳይ ሁኔታ ነበር። ይኸውም 12 በሮች ሲኖሯት በአራቱም ወገን 3 በሮች ነበሯት። በራእይ 21:12 እስከ 13 እንዲህ ያብራራል። ታላቅና ረጅም ቅጥር ነበሯት፣ 12ም ደጆች ነበሯት። በደጆቿም 12 መላእክት ቆሙ። የ12ቱም የእስራኤል ነገዶች ስሞች ተጽፎባቸው ነበር። በምስራቅ 3 ደጆች፣ በሰሜን 3 ደጆች፣ በደቡብ 3 ደጆች፣ በምዕራብ 3 ደጆች ነበሯት ይላል። እግዚአብሔር በኪሩቤሎች ተከቦ እንደሚኖር እንዲሁ በራሱ ሕዝብ መከበብን በመሃላቸው መገኘትን ይፈልጋል። በአራቱ ማዕዘናት የሕዝቦቹ መቆም ይህንን ያረጋግጣል። ክሩቦች በኪሩቤሎች ተከበዋል። ቀጥሎ ደግሞ በሕዝቦቹ ለመከበብ ተዘጋጅተዋል። አሁን በሕዝቡ መከበብን ይፈልጋል። ይህም የሚሆነው ኢየሱስ መጥቶ ወደ እርሱ በወሰደን ጊዜ ይሆንልናል። ከአሁኑ መዘጋጀት ደግሞ ይጠበቅብናል። ራእይ 21:3 እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል ይላል። ነገር ግን በእግዚአብሔር ዙፋን ለመሆን ያችን ጊዜ ብቻ መጠበቅ የለብንም። ኤፌሶን 1:4-6 እንዲህ ይላል፣ ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነትና ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስም ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። ክብር ለእርሱ ይሁን። እኛም ከኪሩቤሎቹ ጋር በሰማይ ስላለን የወደቁትን ኪሩቤሎች መተካት የሚል አጭር አንቀጽ አለ። የሚያሳዝነው ኪሩቤሎች ሁሉ ትክክለኛ ስራቸውን እያከናወኑ አልነበረም። ከእነርሱ መካከል አንዱ እጅግ የሚደምቀው እንዲህ ይል ነበር፣ የክብር ብርሃን የሚመነጨው ከእግዚአብሔር ሳይሆን በበለጠ ሁኔታ ከእርሱ እንደሚመነጭ አድርጎ የሚገምት ትዕቢተኛ በመካከላቸው የነበረ። ሕዝቅኤል 28:14-17 ላይ ስለሱ ሲገልጽ እንዲህ ይላል፣ አንተ ልትጋርድ የተቀባ ክሩብ ነበረ፣ በተቀደሰ በእግዚአብሔር ተራራ ላይ አኖሪው፣ በእሳት ደንጊያዎች መካከል ተመላለስ። በቁጥር 17 በውበትህ ምክንያት ልብህ ኮርቷል፣ ከክብር የተነሳ ልብህን አረከስ፣ በምድር ላይ ጣልሁ፣ ያዩ ዘንድ በነገስታት ፊት ሰጠው ይላል። ሉሲፈር እና መላእክቱ በእግዚአብሔር ተራራ ነበሩ፣ ነገር ግን ከዚያ ተወገዱ። የእነርሱ ቦታ ለነዚያ ለበጉ ታማኝ ለነበሩ መላእክት ተሰጠ። ራእይ 14:1 ላይ አየሁም፣ እነሆ በጉ በጽዮን ተራራ ቆሞ ነበር፣ ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈባቸው 144,000 ነበሩ። በዚህ በሚያስደንቅ ታምር የሰማያዊ ፍጥረታት ሁሉ እነዛ ተባብረው መዝሙር ዘመሩ። በዮሐንስ 5:9-10 እንዲህ ይላል፣ ለአንተ ይገባሃል ታርዳሃልና እያሉ ዘመሩ። በምድር በደሜ ከነገድ ከቋንቋ ሕዝብና ወገን
ለአምላካችን ዋጅተሃልና ነገስታትና ካህናትን አምላካችንን እንዲያገለግሉ አድርገሃልና ምድርንም ይገዛሉ ይላል። እንግዲህ የዛሬ ትምህርታችን ለትንቢት መሰረቶች የሚለውን ርዕስ በሁለት ዋና ዋና ክፍሎች አይተን ነበር። በአንደኛው እግዚአብሔርና ኪሩቤሎች ከሚለው ስር ኪሩቤሎች በሰማይ ቤተ መቅደስ የሰፈሩ የእሳት መልእክተኞች፣ በዛ ዙሪያ የሰፈሩ የእሳት መልእክተኞች እንደሆኑና የሚድኑትን ወክለው ቀንና ማታ ቀጥተኛ የስግደት ስርዓትን የሚፈጽሙ መናፍስት እንደሆኑ፣ ሶስት ነቢያት ኢሳይያስ፣ ሕዝቅኤልና ራእይ ዮሐንስ በተመሳሳይ ሁኔታ እንደተመለከቷቸው አይተናል። በሁለተኛው ኪሩቤሎችና ሰብአዊነት ከሚለው ስር የኢየሩሳሌም በሮች 12 በሮች ሆነው በአራት ወገኖች ተከበው እንዳሉ፣ በአራቱም በእያንዳንዱ ሶስት በሮች እንዳሉና በ12ቱም በሮች 12 መላእክት እንደቆሙና የ12ቱም የእስራኤል ነገዶች ስም በበሮቿ ላይ እንደተጻፉ ሰንበት ትምህርቱ በደንብ ይገልጻል። እግዚአብሔር በኪሩቤሎች ተከቦ ለመኖር እንደሚፈልግ እንዲሁ በህዝቦቹ መካከልም መከበብን እንደሚፈልግ ጭምር ነበር ያየነው። እንግዲህ የዛሬውን ትምህርት በዚህ ስናበቃ እስካሁን ከኛ ጋር በመሆን ይህንን ምስጢር ያስተማረን እግዚአብሔር አምላክ ስሙ ብሩክ ይሁን። በሚቀጥለው ጊዜ በሌላው ርዕስ እስከምንገናኝ የጌታ ጸጋ ከሁላችን ጋር ይሁን። አሜን። በጸሎት እንዘጋለን። ወደህና ፈቅደህ ምስጢርህን ልትገልጽ ስለመረጥከን ክብር ላንተ ይሁን። ስላስተማርከን ተመስገን። ባስተማርከን መኖር እንድንችል ጸጋህ ይብዛልን። መተላለፋችንን ሁሉ ይቅር ብለህ ለመንግስት አዘጋጀን። ለዓለም ብርሃን እንድንሆን እጆቻችንን ይዘህ ልቦቻችንን አይኖቻችንን አብርተህ ምራን። እስከ መጨረሻው አትለየን። ስለሰማ ተባረክ። በጌታ በኢየሱስ ክርስቶስ ያው ስም አሜን።